ጤና ይስጥልን ክቡራን ተመልካቾች እንደምን ቆያችሁ? ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። የአዲስ መሶብ የአንድ ማዕከል አገልግሎት የተጀመረውን የዲጂታል ጉዞ እያቀላጠፈ መሆኑ ተገለጸ። ማዕከሉ ለተገልጋዮች የሚሰጠው አገልግሎት ምቹ እንዲሆን አስችሏልም ሲሉ የማዕከሉ ኃላፊ ተናግረዋል። በማዕከሉ እየተሰጠ የሚገኘውን አገልግሎት በተመለከተ ሰለሞን አሰፌ ተከታዩን ዘገባ አዘጋጅቷል። ዲጂታል ኢትዮጵያን እውን ለማድረግ ከሚሰሩ ስራዎች መካከል አንዱ የአንድ ማዕከል የዲጂታል መሶብ አገልግሎት ነው። በዚህ በአዲስ አበባ ከተማ አስተዳደርም እኛ የምንገኝበት አንድ ማዕከል የዲጂታል መሶብ የመንግስት አገልግሎት መስጫ ማዕከል በርካታ አገልግሎቶችን እየሰጠ ይገኛል። በተለይም ደግሞ ዘመናዊ የዲጂታል ስርዓትን በመከተል ምቹና ቀልጣፋ የአገልግሎት አሰጣጥን ለህብረተሰቡ እያደረሰ ይገኛል። እንደ ሀገር የተያዘውን የዲጂታል ስርዓት በማሳለጥ ህብረተሰቡ የሚያነሳቸውን ቅሬታ በመፍታት ረገድ የዲጂታል መሶብ አንድ ማዕከል አገልግሎት በርካታ ጠቀሜታዎችን እየሰጠ እንዳለ በማዕከሉ ተገኝተን እያየን ነው። እኛም ለመሆኑ በዚህ በአንድ ማዕከል የመሶብ አገልግሎት ምን ጉዳዮች ይሰጣሉ ስንል ጥያቄዎች አንስተናል። ደረጃ እየለባላለሁ እስካሁን ድረስ በአጠቃላይ በአገልግሎት ደረጃ ወደ 142 አካባቢ አገልግሎቶች እዚህ ማዕከል ላይ ይሰጣሉ። እስካሁን በሰጠነው የአገልግሎት መጠን ከ110 ሺህ በላይ ተገልጋዮች እዚህ በማዕከላችን መጥተው አገልግሎት አግኝተዋል። በቀጣይ ቅርብ ጊዜያቶች ደግሞ ቀጣይ በሁለት ምዕራፍ የተከፈሉ ሁለተኛው ወደ 4 የሚሆኑ ብራንቾችን በቅርብ ጊዜ የሚጀምሩና 5 የሚሆኑ በሶስተኛ ዙር በአጠቃላይ ወደ 11 የሚሆኑ ተመሳሳይ የአንድ ማዕከል አገልግሎት መስጫ ቦታዎችን አዘጋጅተን አገልግሎት ለመስጠት ዝግጅት እያደረግን ነው ማለት ነው። እዚህ የሚሰጡ አገልግሎቶች ከመሬት ጋር የተያያዙ፣ ከትራንስፖርት ጋር የተያያዙ፣ በኢኮኖሚ ጋር የተያያዙ፣ ከመሬት ልማት፣ ከፕላን፣ ከሰነዶች ማረጋገጫ እንዲሁም የፋይናንሻል ትራንዚሽኖች እንደ ስኬት ባንክ፣ የኢትዮ ቴሌኮም፣ ብሔራዊ ባንክ፣ የንግድ ባንክ ማለት ነው። እነዚህ ሁሉ አሉ። እዚህ የሚሰጡት ዲጂታል ናቸው። ምንም አይነት የገንዘብ የካሽ ቅይር አይኖረንም። ሲስተሞችም በሙሉ የተተገበሩት ይሄንን እንዲያሳልጡና ዲጂታል መደረጋቸው ደግሞ ነገሮችን ቀለል እንዲልና ሴኩሪቲ እንዲሆን ከማንኛውም ብልሹ አሰራር ከእጅ ንክኪ ነፃ የሆነ ተደርጎ የተሰሩ ናቸው። በኢትዮጵያ ዲጂታል ኢኮኖሚ ሽግግር ትልቅ አስተዋጽኦ እንደሚያበረክት የታለመለት ይህ የመሶብ ዲጂታል አንድ ማዕከል አገልግሎት በተለይም ህብረተሰቡ ያነሳቸው የነበሩ በርካታ ቅሬታዎችን ከመፍታት አንጻር አይነተኛ ሚና እየተጫወተ እንደሆነ በርካታ ማሳያዎች አሉ። አንድ 10-15 ደቂቃ ማክሲመም ቢሆን ነው የመጣሁት። ለቦሎ አገልግሎት ነው የመጣሁት፣ ለካላውድ አገልግሎት ስመጣ ያየሁት ነገር ግን በጣም የተለየ ነው። እስከዛሬ ከተለመደው ውጪ አሰራሩ ሁሉ ከታች መዋቅሩም ሲስተሙም ከዚህ በፊት ከነበረው በጣም ይለያል። ግራውንድ ላይ የሆነ እስካን ተደርጎልኝ ቁጥር ተሰጥቶኝ ነው ወደዚህ የመጣሁት። አስገራሚ ነው በእውነት። ይሄ ነገር ደግሞ በስፋት ሌላውም አካባቢ ቢዳረስ እላለሁ። መሶብ ዲጂታል የአንድ ማዕከል አገልግሎት በተለይም ለህብረተሰቡ ምቹና ቀልጣፋ አገልግሎቶችን እየሰጠ እንዳለ እኛም በዚህ በቦታው ተገኝተን ለማየት ችለናል። ተገልጋዮች ከበር ጀምረው ሲገቡ የሚደረግላቸው አቀባበል የትኛውን ጉዳይ በየትኛው አካባቢ መፈጸም እንዳለባቸው መረጃ ሰጪዎች መረጃ ይሰጧቸዋል። ከዚያም በቦታው ተገኝተው ጉዳያቸውን በጥቂት ሰዓታት ምቹና ቀልጣፋ በሆነ መንገድ አከናውነው እየወጡ ያለበት ሁኔታ ተፈጥሯል። ይህ ደግሞ ከዚህ ቀደም ይነሱ የነበሩ ችግሮችን በመፍታት ረገድ ትልቅ ቁልፍ ማሳያ እንደሆነ ለመረዳት ችለናል። በደብረ ብርሃን ከተማ የሚገኙ የእስልምና እምነት ተከታዮች የረመዳን ጾምን በመረዳዳት በጸሎትና በሃይማኖታዊ ተግባራት እያሳለፉ መሆኑ ተገለጸ። ወቅቱ የበጎነት እሴቶች ጎልተው የሚታዩበት በመሆኑ ማህበራዊ ትስስርን በሚያጠናክር መልኩ ተግባራቱ እየተከናወኑ እንደሚገኙም ተናግረዋል። ፋንታነሽ መሐመድ
ታላቁ የረመዳን ወር ገብቶ የሙስሊሙ ማህበረሰብ ረመዳንን እየጾመ ነው የሚገኘው። ጾሙ በምን ሁኔታ ነው እያለፈ የሚገኘው? ከጾሙስ የሚገኘው በረከት አጅር ምንድን ነው ስንል የእስልምና እምነት ተከታይ የሆኑትን በአልፈትህ መስጊድ ተገኝተን አነጋግረናቸዋል። ረመዳንን እንዲሁም ደግሞ የቁርአን ወር ነው። ቁርአን የወረደበትና የቁርአን ወር ነው ማለት ነው። ቁርአንን በብዛት ማብዛት አለብን። ቁርአን ኢባዳ ማብዛት፣ ተክቢር፣ ተስቢህ፣ ተህሚድ ማብዛት አለብን። እንደገና ደግሞ ውዴታ ማብዛት አለብን። ሰደቃ ማብዛት አለብን በረመዳን። ረመዳን ማለት የበረካ ወር ነው። ይህን የበረካ ወር ለመጠቀም ከአላህ ጋር ኢንሻአላህ ረመዳን ሲታሰብ ማለት ዒባዳዎች ሁሌም ዒባዳዎች አሉ፣ ግን በመግዛታችን ላይ የምንጨምርበት ወራት ነው። ምሳሌ በቀን 5 ሶላት ቢሰግድ ሰውዬ በረመዳን ደግሞ በጥፍ የሚጨምርበት የበለጠ አላህን የሚለምንበት ለተቸገሩ ሰዎች የሚደርስበት የሚያጋራበት ወር ነው። በዚሁ በአልፈትህ መስጊድ ያገኘናቸው የእምነት አባት ደግሞ በተለይ የረመዳን ወር ታላቅ ወር ነው። ልንፈጽማቸው የሚገቡ በርካታ ነገሮች አሉ። ከምንም ጊዜ በላይ ለአላህ መገዛት፣ ኢማንን መያዝ፣ እንደዚሁም ደግሞ መስገድ፣ መሰደቅና ሌሎችም በርካታ ተግባሮች አላህ የሚጠብቀው እንደሆነ ነግረውናል። ዋናው ፋይዳው እኛ ብለን የምናስለው ኡንዚለ ቁርአናቸው ይሄ ሙስሊሞች መመሪያ እስከ የውመል ቂያማ እንከተልበታለን ብለን የምናምነው ቁርአን የወረደበት ነው። ሁደን ሊናስ ለሰው ልጆች በሙሉ አሁን መጀመሪያ ሲነሳ ያ አዩሃ ለዚነ አመኑ ብሎ ነው የተነሳው። ቁርአንን ሲያነሳ ግን ሁደን ሊናስ ለሰው ልጆች በሙሉ መመሪያ የሆነ ወበይነትን ሚን ሁዳ ቀናቸውን መንገድ የሚመራ የሆነ ወልፉርቃን ባጢልን ወይም ውሸትን ነገር ከእውነት የሚለይ የሆነች የወረደችባት የሆነች ናት ይችኛዋ ቀን። ይህንን መሰረት አድርገው ደግሞ ከአላህ የሚገኙ አጅሮች በርካታ ናቸው። በሰሩት ልክ ወይም በሰጡት ልክ አጅሩን ፈጣሪ የሚከፍል መሆኑን ነው የነገሩን። አላህ አሁንም በሐዲሳችን ሲናገር ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አንድ ሰው ጾመኛ ሆኖ የውሸት ንግግሮችን ሲናገር ከዋለ በእነሱ ከተገበረ በማይበዋልበት ከዋለ አላህ ከሱ ረሃብና ጽም ሀጃ የለውም ይላል። መራብና መጣሙ አይጠቅመው። ምንድን ያልነው ቅድም ለዓለሁም ተተቁን ይሄ ሰውዬ ሊጠነቀቅ አላህን ሊፈራ ይገባዋልና ይላል። ሌላው በዚህ ጾም ላይ የምናገኛቸው እንደምታስቡት መራብ አለ፣ መጠማት አለ። በዚህ መራብና መጠማት ላይ በተለይ ባለንበት አሁኑ ጥንቅጥ ዘመን የሚራቡ ሰዎችን እንድናስባቸው እንዲህ ነው ወይ ረሃብ ማለት እንዲህ ነው ወይ መቸገር ማለት የሚሉትን ነገሮች ላይ በተግባር እንድንሰለጥናቸው ያሳየናል ማለት ነው። እነዚህ ይችላል ረሃብ ምን ያህል አስቸጋሪ እንደሆነ ሰዎችን መርዳት ምን ያህል እንደሆነ የሚያስደስተው እዚህ ላይ እንግዲህ የረመዳን ወር ታላቅ ወር ከመሆኑ ጋር ተያይዞ ብዙ በረከቶች ብዙ ትሩፋቶች የሚገኙበት በመሆኑ አማኙ ትሩፋት ተጋሪ እንዲሆን እምነቱን ጠብቆ እንዲቆይና አላህ ያዘዘውን ነገር ፈጣሪው የሚወደውን ነገር እንዲሰራ አሳስበዋል። የአኗኗር ዘይቤን በማስተካከል የጉበት ስብ በሽታን መከላከል እንደሚቻል በደብረ ብርሃን ሪፈራል ሆስፒታል የውስጥ ደዌ ስፔሻሊስቱ ዶክተር አመና አባተ ተናገሩ። ሰዎች በጉበት ስብ በሽታ ሲያዙ የሕክምና አማራጮችን መከተል ይጠበቅባቸዋልም ብለዋል። አበበችው አላሸት ተከታዩን ዘገባ አዘጋጅታለች። ጉበት በጣም በብዙ ነገር ሊጠቃ ይችላል። አንደኛው የሚጠቃበት ነገር ለምሳሌ በዋናነት ጉበት የሚጠቃው በጉበት ቫይረሶች ነው። የጉበት ቫይረሶች ከሄፓታይተስ የሚባሉ ናቸው። ከኤ እስከ ጂ ናቸው። በዋናነት ቢ እና ሲ ናቸው ከበድ ያለ የጉበት ችግር በማምጣት በማህበረሰባችን የሚታወቁት። ጉበት ላይ ስብ በብዛት ሊከማች ይችላል። አልኮል በሚጠጡ ሰዎች ላይ አልኮሊክ ፋቲ ሊቨር አልኮል ጋር የተያያዘ የስብ ችግር ሊሆን ይችላል። ወይም ደግሞ ከአልኮል ውጪ አልኮል በማይጠጡ ሰዎች ላይም ደግሞ የጉበት ስብ ሊፈጠር ይችላል ማለት ነው። አልኮልን በመተው የጉበት ስብን መከላከል ይቻላል። ከአልኮል ጋር ተያይዞ የሚመጣውን ማለት ነው። አብዝቶ ቦርጭ ምናምን ያላቸው ሰዎች ላይ እንዲሁም ደግሞ ከፍተኛ የሆነ የካርቦሃይድሬት ስኳርነት ያላቸው ምግቦች ፓስታ፣ መኮሮኒ፣ ጣፋጭ መጠጦች እንዲሁም ደግሞ የታሸጉ መጠጦችን እንደዚህ እንደ ለስላሳ አይነት ነገሮችን ለጉበት ስብ ሊያጋልጥ ይችላል። እነዚህ ነገሮችን በመቀነስ የጉበት ስብን መከላከል ይቻላል። ለምሳሌ አንድ ሰው በቂ የሆነ የአካል ብቃት እንቅስቃሴ
ቁጭ ከማለት የተሻለ ማለት በእንቅስቃሴ በማድረግ ቢኖር የተሻለ የጉበት ስብ የመያዝ እድሉ በጣም ዝቅ ይላል። አኗኗሩ ማስተካከል፣ ኦርጋኒክ የሆኑ ነገሮችን መመገብ፣ ከስፖርት መስራት ቢያደርግ ከጉበት ጋር ያሉትን በተለይ ከስብ ጋር ያለውን ነገር በትክክል መከላከል ይችላል። የጉበት ስብ በመጀመሪያዎቹ ደረጃዎች ከሆነ በራሱ አኗኗራችንን በማስተካከል ሙሉ በሙሉ ሊመለስ ይችላል። ሪቨርሳብል ነው። የጉበት ስቡን በአልትራሳውንድ እየታየ ቼክ ማድረግ ይችላል። የመጥፋት ነገር አለው። ሌትሊ ግን መጨረሻ ላይ ከሆነ ዋንስ የጉበት ሴሎች ስካርድ ከሆኑ በኋላ ሙሉ በሙሉ መመለስ ባይቻልም ስቲል እነዚህ ነገሮችን በማድረግ አካል ብቃት እንቅስቃሴዎችና የተባሉትን ነገሮች በማድረግ ጤናማ የሆነ ኑሮ መኖር ይቻላል። እየተከታተላችሁ የምትገኙት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱ ዜናችንን ነው። አሁን ደግሞ ማናቸው ወደ ተሰኘው የዜና አምዳችን እናልፋለን። በኢትዮጵያ የማስታወቂያ ሙያ ላይ ፈርቀዳጅና የራሳቸውን አሻራ ማሳረፍ የቻሉ ናቸው። በተለያዩ የበጎ አድራጎት ስራዎችም ላይ ስማቸው ቀድሞ ይነሳል። ጋሹ ብሸት ወርቅ አለማው በዛሬው የማናቸው የዜና አምዳችን ስለ እውቁ የማስታወቂያ ባለሙያ ጋሹ ብሸት ወርቅ አለማውን ነግራችኋለን። ቴዎድሮስ ኃይለ ኢየሱስ አዘጋጅቶታል። አይ መርካቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባስቶ ተንጠራውዞ ዋቶ የኢትዮጵያ ማስታወቂያ ሙያ ፈርቀዳጅ ጋሹ ብሸት ወርቅ አለማው በ1934 ዓ.ም በአማራ ክልል ሰሜን ሸዋ ዞን በመንዝ ማፉድ ነው የተወለዱት። በቤተ ክህነት ትምህርት ቢያድጉም ገና በልጅነታቸው በማፉድ ገበያ ረጅም ሰው ትከሻ ላይ በመውጣት ለግብይት የሚረዱ መረጃዎችን በማስተላለፍ የመጀመሪያውን የማስታወቂያ ስራም የካቲት 15 1949 ዓ.ም እንደጀመሩ ይነገርላቸዋል። ቤተሰቦቻቸው በወቅቱ ስራውን የጨዋ ልጅ በገበያ አይጮህም ብለው ቢገስጿቸውም እርሳቸው ግን የጀመሩትን የፈጠራ መንገድ በመከተል ወደ አዲስ አበባ ተጉዘው መደበኛ ትምህርታቸውን ከስነ ጥበብ ሙያ ጋር አቀናጅተው ለመቀጠል በቅተዋል። አዲስ አበባ ሲመጡ የተቀጠሩትም ብሔራዊ ሎተሪ ነበር። ለመጀመሪያ ጊዜ የብሔራዊ ሎተሪን ማስታወቂያ ሲሰሩም አህያ ላይ ገለባ የሞላ ማዳበሪያ ጭነው ብር ለጥፈውበት እንደነበረም ይነገራል። ከቸርችል ጎዳና ወደ ታች እየወረዱ ሎተሪ ብትገዙ ይህን ያክል ብር ታገኛላችሁ እያሉም ያስተዋውቁ ነበር። በሙያ ህይወታቸው በሀገር ፍቅር ቲያትር ቤት እስከ ምክትል ዳይሬክተርነት የደረሱት ጋሹ ብሸት በርካታ ድራማዎችን በመድረክና በቴሌቪዥን ማቅረብም ችለዋል። እኔና 7 ገረዶቼ፣ ማሞ መክቶት፣ 3 ለ1፣ የጥንቆላው መዘዝ፣ ውለታ በጥፊ፣ ሁለተኛ ምዕራፍና ባሻ ዘመኑ የተባሉ የቲያትር ድርሰቶችንም አዘጋጅቷል። 7 የቴሌቪዥንና 2 የመድረክ ሥራዎችንም አቅርበዋል። የክትነሽ የሚል ፊልም ደግሞ በአሜሪካን ስቱዲዮ አቀናብረው ለእይታ አብቅተዋል። አቶ ብሸት በበጎ አድራጎት ሥራም የሚታወቁ ናቸው። በሥራቸውም በርካታ ሽልማቶችን አግኝቷል። በብሔራዊ ሎተሪ ድርጅት በማስታወቂያ ባለሙያነት የሰሩት አቶ ብሸት አንበሳ ማስታወቂያ የተባለውን ተቋም በመመስረት በ10 ሺዎቹ የሚቆጠሩና አሻራቸው ያረፈባቸውን ማስታወቂያ ሥራዎች ለዛ ባለውና በሚያስገመግመው ድምፃቸው ለሕዝብ አድርሷል። ጋሹ ብሸት ወርቅ አለማው ከሙያ ስኬታቸው ባሻገር በሀገራዊ የፐብሊክ ዲፕሎማሲ በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ማለትም በቻምበር ኦፍ ኮሜርስ አመራርነት እንዲሁም በቀይ መስቀልና ደም ባንክ አምባሳደርነት በቅንነት አገልግሏል። ደም በመለገስ የወገንን ክቡር ሕይወት እናትርፍ። ለእንግድነት ሲጠሩ በብሔራዊ ሰንደቅ ዓላማ ቀለማት የተዋበ ነጭ ልብስና ካባ ማዘውተራቸውና ለወጣት ባለሙያዎች አርያ መሆናቸውም የሚታወስ ነው። በተለያዩ ዘርፎች ላበረከቱት አስተዋጽኦም በርካታ ሽልማቶችንና ዕውቅናዎችን ለመጎናጸፍ በቅቷል። አንጋፋው የማስታወቂያ ባለሙያ ውብሸት ወርቅ አለማው የካቲት 25 ቀን 2012 ከዚህ ዓለም በሞት ቢለዩም ስማቸውም ሥራቸውም ከመቃብር በላይ ሆኖ ሲታወስ ይኖራል።
በመጨረሻም ወደ ዕለቱ አጫጭር ዜናዎች እናልፋለን። መሰረት መቅጫ ታቀርባቸዋለች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮ ጅቡቲ ባቡር የሎጂስቲክ ዘርፍን ለማዘመን እያከናወናቸው የሚገኙ ግዙፍ የልማት ፕሮጀክቶችን ጎብኝተዋል። ምክትል ጠቅላይ ሚኒስትሩ ጉብኝት ካደረጉባቸው ስራዎች መካከል ዋነኛው የሆነውና በ1.5 ቢሊዮን ብር ወጪ ግንባታው የተጀመረው የእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክት ይገኙበታል። ፕሮጀክቱ በአሁኑ ወቅት 98 በመቶ ደርሶ በማጠቃለያ ምዕራፍ ላይ ይገኛል። ይህ ፕሮጀክት በ3 ወራት ውስጥ ተጠናቆ አገልግሎት መስጠት ሲጀምር የነበረውን የ1000 ኮንቴነር ማከማቸት አቅም ወደ 4500 ከፍ በማድረግ በዘርፉ ላይ ትርጉም ያለው ለውጥ ያመጣል ተብሎ ይጠበቃል። በተለይም የወጪና ገቢ ምርቶችን ለመጫንና ለማውረድ ይፈጅ የነበረውን ከ10 ሰዓት በላይ ወደ 30 ደቂቃ ዝቅ የሚያደርገው ይህ ፕሮጀክት የኢትዮጵያን የብትን ጭነት የማስተናገድ አቅም በ4 እጥፍ ያሳድገዋል ብለዋል። ከዚህም በተጨማሪ ምክትል ጠቅላይ ሚኒስትሩ በ2.5 ቢሊዮን ብር ወጪ የተገነባውን የኤኤምጂ እንዶዴ ባቡር ጣቢያ አገናኝ መስመር ጎብኝተዋል። ፕሮጀክቱ በኢትዮጵያ በግል ኩባንያ ፋይናንስ ተደርጎ የተገነባው የመጀመሪያው የባቡር መሰረተ ልማት ነው። የሰላም ሚኒስቴር በጋሞ ዞን በመሬት መንሸራተት አደጋ ጉዳት ለደረሰባቸው ወገኖች የ3 ሚሊዮን ብር ድጋፍ አድርጓል። የሰላም ሚኒስትር መሐመድ እድሪስ ድጋፉን ባስረከቡበት ወቅት ባስተላለፉት መልእክት ወገኖች ከደረሰባቸው ጉዳት እንዲጽናኑ መንግስትና ህዝቡ በቅርበት እየደገፉ መሆኑን አንስተዋል። በዚህም የሰላም ሚኒስቴር ለአደጋው ተጎጂዎች አሁን ላይ የ3 ሚሊዮን ብር ድጋፍ ማድረጉን ገልጸዋል። ዲጂታል ቴክኖሎጂን በመጠቀም የአርሶ አደሮችን የፋይናንስ አቅም ማሻሻልና የግብርና ግብዓቶች ተጠቃሚነትን ማሳደግ የምግብ ሉዓላዊነትን ለማረጋገጥ ወሳኝ መሆኑን የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የሽመቤት ነጋሽ ገለጹ። የኢትዮጵያ የግብርና ስራዎች ኮርፖሬሽንና የግሪን አግሮ ሶሉሽን ኃላፊነቱ የተወሰነ የግል ኩባንያ ለእርሻ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱን የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የሽመቤት ነጋሽና የግሪን አግሮ ሶሉሽን ኃላፊነቱ የተወሰነ የግል ኩባንያ ለእርሻ ስራ አስፈጻሚ አብርሃም ድሪያስ ተፈራርመዋል። ስምምነቱ የዲጂታል ቴክኖሎጂን በመጠቀም አርሶ አደሮችን የፋይናንስ አቅም ለማሻሻልና የግብርና ግብዓቶች ተጠቃሚነትን ለማሳደግ ያለመ እንደሆነ ተመላክቷል። የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የሽመቤት ነጋሽ በዚህ ጊዜ እንዳሉት ኮርፖሬሽኑ የግብርናውን ዘርፍ ለማዘመንና ምርታማነትን ለመጨመር እየሰራ ይገኛል። ስምምነቱ አርሶ አደሮች የግብርና ግብዓቶችን፣ የፋይናንስ አገልግሎቶችንና የሜካናይዜሽን አማራጮችን በቀላሉ ማግኘት የሚችሉበት መንገድ ለመፍጠር ያለመ ነው ብለዋል። በዚህም መሰረት ብሔራዊ የግብርና ፍኖተ ካርታና ፋይናንስ አካታችነት ትግበራ ላይ በጋራ በመስራት እስከ 2030 ድረስ ለ1 ሚሊዮን አነስተኛ አርሶ አደሮች የብድር እድል ለማመቻቸት የተያዘውን እቅድ ለማሳካት እንደሆነ ተናግረዋል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።